ሰላም ጤና ይስጥልኝ የማዮ ስፖርት ተከታታዮች እንደምን አላችሁ? ዛሬ ሐሙስ ምሽት ላይ የተሰሙ አዳዲስ ዜናዎችን የምንነግርበት ፕሮግራማችን አሁን ጀምረናል። የሳምንቱ ምርጥ ተጫዋች ታውቋል። ስለዚህ የምትሰሙት ነገር አለ። በሰሞኑ የአፍሪካ ዋንጫ ጉዳይ አዲስ ነገር ይዘናል። የሴኔጋል መንግስት ያወጣው ይፋዊ መግለጫ አለ። ይሄንን ትሰማላችሁ። የአውሮፓ ቻምፒዮንስ ሊግ 16 ጥሎ ማለፍ ትላንትና ተጠናቋል። ባየር ሙኒክን ከሪያል ማድሪድ ያገናኘው ጨዋታ ከወዲሁ ትኩረት ስቧል። ቪኒሺየስ ጁኒየር አሁን ለሙኒኮች እንሄድላቸዋለን ሲል፣ ሃሪኬን በአንጻሩ እኛ ማንንም አንፈራም ሲል አስተያየቱን የሰጠበት ዜና አለን። ስለዚህ ትሰማላችሁ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ እንድጀምሩ በአክብሮት እንጋብዛለን። የምሽቱን የካፍ ይግባኝ ሰሚ ኮሚቴ ውሳኔ ተከትሎ የሴኔጋል መንግስት ይፋዊ መግለጫ አውጥቷል። የሴኔጋል መንግስት በመግለጫው የካፍን ይግባኝ ሰሚ ኮሚቴ ውሳኔ ፈጽሞ እንደማይቀበለው አስታውቋል። ውሳኔው ፍትሐዊና ከስፖርት ስነ ምግባር ያፈነገጠ ነው ሲል የገለጠው የሴኔጋል መንግስት በገለልተኛ ዓለም አቀፍ አካል አስቸኳይ የሙስና ምርመራ እንዲደረግ ጠይቋል። የሀገሪቱ መንግስት አክሎም የሴኔጋል የቡድኗን መብት ለማስጠበቅና የአፍሪካ ስፖርት ክብር ለማስመለስ በቆራጥነት መስራት ቀጥላለሁ ሲል ተናግሯል። እንግዲህ ዋይኔ ሮኒ ይህንን አስመልክቶ የሰጠው አስተያየት አለ። እኔ ሞሮኳዊ ብሆን ኖሮ በዚህ አልደሰትም ሲል ዋይኔ ማርክ ሮኒ ተናግሯል። የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኔ ሮኒ የካፍ ውሳኔን እብደት ነው ሲል አስተያየቱን ሰጥቷል። ዋይኔ ሮኒ ሲናገርም ይሄ እብደት ነው፣ እኔ ሞሮኮያዊ ተጫዋች ብሆን በዚህ አልደሰትም ሲል አስተያየቱን ሰጥቷል። ሴኔጋል ፍትሐዊ በሆነ መንገድ አሳምና አሸንፋለች፣ ዋንጫው ይገባታል ሲል ዋይኔ ሮኒ ከሴኔጋል ፊት ቆሟል። ዋንጫና ሜዳሊያው ጊዜያዊ ነው ሲል ጋና ጉዬ ተናግሯል። የሴኔጋል ብሔራዊ ቡድን ተጫዋች ኢድሪሳ ጋና ጉዬ የበለጠ ጠንክረን እንመለሳለን ሲል አስተያየቱን ሰጥቷል። ዋንጫና ሜዳሊያ ጊዜያዊ ናቸው ያለው ጋና ጉዬ እኛ የበለጠ ግድ የሚሰጠን ሁሉም ደጋፊዎች ወደ ቤተሰቦቻቸው መመለሳቸው ነው ሲል ተናግሯል። አያይዞ በዛ ምሽት በራባት ምን አይነት ምሽት እንዳሳለፈን እናውቃለን። ያንን ማንም ከኛ መንጠቅ አይችልም። የበለጠ ጠንክረን እንሰራለን ሲል ተናግሯል። እንግዲህ የሴኔጋልና የሞሮኮ ጉዳይ በጣም አስገራሚ ሆኖ ሰሞኑን በአዲስ ዜና ወጥቶ እያነጋገረ ይገኛል። ሴኔጋል የአፍሪካ ዋንጫ ድሏን ልታከብር መሆኑን በዚሁ አያይዘው ያወጡት ዜና አለ። የሴኔጋል ብሔራዊ ቡድን ከ10 ቀናት በኋላ ከፔሩ አቻው ጋር የወዳጅነት ጨዋታ ለማድረግ አስቧል። የወዳጅነት ጨዋታውን በፈረንሳይ ፓርስ ደ ፕሪንስ ስታዲየም እንደሚያደርግ ተገልጿል። በዕለቱ ሴኔጋል የአፍሪካ ዋንጫ ድሏን በፓርስ ደ ፕሪንስ ስታዲየም አከብራለሁ ስትል ይፋ አድርጋለች። ገጣሚያው ከጨዋታም በላይ ነው ያለው ፌዴሬሽኑ ምክንያቱም የአፍሪካ ዋንጫ ድላችንን የምናከብርበት ነው ሲል ተናግሯል። የሴኔጋል ዋንጫ ድሏን ደስታ ከአፍሪካ ዲያስፖራና እግር ኳስ አፍቃሪያን ጋር በታሪካዊው ስታዲየም ልታደርግ እያሰበች መሆኑ አስታውቃለች። ካፍ የአፍሪካ ዋንጫ አሸናፊነት ክብሩን ከሴኔጋል ቀምቶ ለሞሮኮ መስጠቱ አይዘነጋም። ሴኔጋል በበኩሏ የስፖርት ገላጋይ ፍርድ ቤት ውሳኔ ሳታሰማ ያገኘችውን የ10 ሚሊዮን ዶላር ሽልማትና ሽልማቱን ለመመለስ ፈቃደኛ ለመሆኗን ገልጻለች። እንግዲህ ነገር መጨረሻው ምን ይሆናል የሚለው በጉጉት የሚጠበቅ ይሆናል። ብሩኖ ፈርናንዴዝ የሳምንቱ ምርጥ ተጫዋች በመባል ሽልማቱ ወስዷል። የእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ጨዋታዎች የሳምንቱ ምርጥ ተጫዋች ይፋ ተደርጓል። በዚህም መሰረት የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የሳምንቱ ምርጥ ተጫዋች በመባል ተመርጧል። ፈርናንዴዝ የማንቸስተር ዩናይትድ አስቶን ቪላን ባሸነፈበት ጨዋታ 2 ለግብ የሆነ ኳስ አመቻችቶ በማቀበል ጥሩ እንቅስቃሴ ማድረጉንና የቤካምን ሪከርድ መስበሩ አይዘነጋም። ብሩኖ ፈርናንዴዝ በዚህ የውድድር ዓመት ለ5ኛ ጊዜ የሊጉ የሳምንቱ ምርጥ ተጫዋች በመባል መመረጥ ችሏል። በዘንድሮ ውድድር ዓመት ፈርናንዴዝ ከየትኛውም ተጫዋች በ3 በመብለጥ ብዙ ጊዜ ያሸነፈ ተጫዋች መሆን ችሏል። እንግዲህ ብሩኖ ፈርናንዴዝ ድንቅ እንቅስቃሴ እያደረገ
ይገኛል። ስለ ብሩኖ ፈርናንዴዝ አስተያየቱን የሰጠው ማይክል ካሪክ ብሩኖ ፈርናንዴዝ የዓመቱ ምርጥ ሽልማት እንዲያሸንፍ ፈልጋለሁ ሲል አስተያየቱን ሰጥቷል። ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሽልማት እንደሚገባው የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ እየተናገረ ይገኛል። ብሩኖ ፈርናንዴዝ አስደናቂ የውድድር ዓመት እያሳለፈ ነው ያለው ማይክል ካሪክ እሱ የዓመቱ ምርጥ ተጫዋች እጩዎች አንዱ ነው ሲል ተናግሯል። ፈርናንዴዝ በቀጣይ ሽልማቱ ሲያሸንፍ መመልከት ፈልጋለሁ ሲል ጨምሮ ተናግሯል። ፈርናንዴዝ በዓመቱ ከየትኛውም ተጫዋች በላይ በ5 የጨዋታ ሳምንታት የሳምንቱ ምርጥ ተጫዋች ተብሎ ተመርጧል። እንዲሁም 16 ለግብ የሆነ ኳስ አመቻችቶ በማቀበል የሚስተካከለው የለም። የዓመቱ ምርጥ ሽልማት ይገባዋል ወይስ አይገባውም? ውድ ቻናላችን ተከታታዮች ምን ትላላችሁ? በተያያዘ ዜና በማንቸስተር ዩናይትድ ቤት የሊሳንድሮ ማርቲኔዝ ጉዳይ እየተነገረ ይገኛል። እንግዲህ ማንቸስተር ዩናይትድ የፊታችን አርብ ከበርንማውዝ ጋር በሚያደርገው የሊግ ጨዋታ የተጫዋቹን ግልጋሎት እንደማያገኝ እየተነገረ ይገኛል። ሊሳንድሮ ማርቲኔዝ፣ ማቲያስ ዲሊት፣ ፓርቴክ ዶርጉ ከጨዋታው ውጭ መሆናቸውን አሰልጣኝ ማይክል ካሪክ አሳውቀዋል። ናሲር ማዝራዊ በበኩሉ በህመም በዛሬው ልምምድ ቢያመልጠውም ለጨዋታው እንደሚደርስ ተገልጿል። ሊሳንድሮ ማርቲኔዝ በሊድስ ዩናይትድ ጨዋታ ወደ ሜዳ ሊመለስ እንደሚችል አሰልጣኙ ጠቁመዋል። ወደ አውሮፓ ቻምፒዮንስ ሊግ ውጤቶች ስናልፍ እንግዲህ በአውሮፓ ቻምፒዮንስ ሊግ ዘንድሮ የእንግሊዝ ክለቦች በጣም አስቸጋሪ ጊዜን እያሳለፉ ይገኛሉ። እንግዲህ ከአርሰናል እና ሊቨርፑል ውጪ ሁሉም ተሸንፈው ከውድድሩ ወጥተዋል። እንግዲህ ቼልሲ፣ ማንቸስተር ሲቲ፣ ቶትናም እንዲሁም ኒውካስል ዩናይትድ ተሸንፈው ከውድድሩ ወጥተዋል። በተለይ ኒውካስል ዩናይትድ ትላንትና በሴንቲያጎ በርናባው አይሆኑ ሆኖ ተመልሷል። 8-3 በሆነ በድምር ውጤት የተሸነፈው ኒውካስል ዩናይትድ እንግዲህ ራፊኒያ ድንቅ ሆኖ አምሽቷል። 2 ጎሎችን አስቆጥሮ 2 ለጎል የሆኑ ኳሶችን አቀብሏል። አንጋፋው ሮበርት ሊቫንዶስኪም 2 ጎሎችን አስቆጥሮ በእድሜ ትልቁ በአውሮፓ ቻምፒዮንስ ሊግ 2 ጎሎችና ብዙ ጎሎች ያስቆጠረ ተጫዋች መሆን ችሏል። ወጣቱ ላሚኒ ያማል በእድሜ ትንሹ 10 እና ከዛ በላይ ጎሎች ላይ የደረሰ ኪሊያን ምባፔ ኤርሊንግ ሃላንድን በመቀጠል 3ኛው ላይ መሆን የቻለበትን ቅጽበት አሳልፈዋል። እንግዲህ የአውሮፓ ቻምፒዮንስ ሊግ በዚህ መልኩ ተጠናቋል። ይህንን ተከትሎ እንግዲህ የ8 ውስጥ ተጋጣሚዎች በይፋ ታውቀዋል። ባርሴሎና ከአትሌቲኮ ማድሪድ ጋር የተገናኘበት ጨዋታ አስገራሚ ሆኗል። ባርሴሎና በስፔን ኮፓ ዴላሬ በአትሌቲኮ ዲ ማድሪድ 4-3 ተሸንፎ ከውድድሩ መውጣቱ ይታወሳል። በስፔን ላሊጋም በተደጋጋሚ ተገናኝተዋል። አሁን ደግሞ በአውሮፓ ቻምፒዮንስ ሊግ የተገናኙበት ቅጽበት ተፈጥሯል። ሪያል ማድሪድ ከባየር ሙኒክ የተገናኙበት ጨዋታም አስገራሚ ሆኗል። እንግዲህ ይህንን ድልድል አስመልክቶ ቪኒሺየስ ጁኒየር አሁን ወደ ባየር ሙኒክ እንሄድላቸዋለን ሲል አስተያየት ሰጥቷል። በአንጻሩ ሃሪኬን እኛም ማንንም አንፈራም ሲል ከወዲሁ ሹክቻው ተጀምሯል። የባየር ሙኒኩ የፊት መስመር አጥቂ ሃሪኬን ቡድናቸው ለቀጣይ ተጋጣሚ ሪያል ማድሪድ ዝግጁ መሆኑን ተናግሯል። ከባድ ጨዋታ ይሆናል ያለው ሃሪኬን ነገር ግን ዝግጁ እንሆናለን፣ ማንንም አንፈራም ከባድ ቢሆንም ሲል ተናግሯል። የሪያል ማድሪድ ተጫዋች ቪኒሺየስ ጁኒየር በበኩሉ አሁን ወደ ባየር ሙኒክ እንሄዳለን ሲል ከማንቸስተር ሲቲ ጨዋታ በኋላ ተናግሯል። በቻምፒዮንስ ሊግ ሩብ ፍጻሜ ሪያል ማድሪድ ከባየር ሙኒክ የሚያደርጉት ጨዋታ በጉጉት ይጠበቃል። ፒኤስጂ ከሊቨርፑል የሚያገናኘው ጨዋታ በጣም የሚጠበቅ ጨዋታ ነው። ፒኤስጂ እንግዲህ አምናም ሊቨርፑልን ማሸነፉና ከውድድሩ ማስወጣቱ ይታወሳል። አሁንም ቼልሲን 8-3 በሆነ በድምር ውጤት አሸንፎ እዚህ ደርሷል። አሁን ደግሞ ተረኛው ሊቨርፑል ሆኗል። አምና ላይ ብዙዎቹን የእንግሊዝ ክለቦች ገርስሶ ለዋንጫው ደርሶ ዋንጫውን የወሰደው ፒኤስጂ አሁንም ከሊቨርፑል ተደርድሯል። ምን ይሆናል ብለው እናያለን። እንግዲህ አርሰናል እድለኛው ክለብ ነው። ስፖርቲንግ ሊዝበንን አግኝቷል። ስፖርቲንግ ሊዝበንን ካሉት 8 ቡድኖች አንጻራዊ የተሻለ ቡድን እንደሆነ ማንም የሚገምተው ጉዳይ ነው። እንግዲህ አርሰናሎች ስፖርቲንግ ሊዝበንን ሲገጥሙ ተጫዋቻቸው ቪክተር ዮኮሬሽ የቀድሞ ቡድኑን የሚገጥሙበት ጨዋታም ከወዲሁ አጓጊ ሆኗል። ስፖርቲንግ ሊዝበኖች ለቪክተር ዮኮሬሽ ምን አይነት አቀባበል ያደርጋሉ የሚለው ይጠበቃል። አሰልጣኝ ፔፕ ጋርዲዮላ በውድድር ዓመቱ መጨረሻ ማንቸስተር ሲቲ ሊለቁ እንደሚችሉ እየተዘገበ ይገኛል። ፔፕ ጋርዲዮላ
ለመልቀቅ ከወሰኑ ማንቸስተር ሲቲ ለመሾም በቀዳሚነት የሚመለከተው ኢንዞ ማሬስካ መሆኑ እየተነገረ ይገኛል። ኢንዞ ማሬስካ በበኩላቸው ሁኔታውን እንደማያውቁና ማንቸስተር ሲቲን መረከብ እንደሚፈልጉ ተናግረዋል። ይሁን እንጂ አሰልጣኝ ፔፕ ጋርዲዮላ እስካሁን ምንም አይነት ውሳኔ ላይ እንዳልደረሱ ተዘግቧል። በሌላ በኩል ማንቸስተር ሲቲ የሳንድሮ ቶናሊን ሁኔታ በቅርበት እየተከታተሉ መሆኑን ፋብሪዞ ሮማኖ ይህንን ሀሳብ ይዞ ወጥቷል። ሪያል ማድሪድ ቤት ቁጥር 1 ግብ ጠባቂ ቲቦ ኩርቷ የጡንቻ ጉዳት እንዳጋጠመው ይፋ ተደርጓል። በዚህም ምክንያት ቲቦ ኩርቷ ከ6 እስከ 8 ሳምንት ከሜዳ ሊርቅ እንደሚችል እየተነገረ ይገኛል። ቲቦ ኩርቷ በቀጣይ ሪያል ማድሪድ ከባየር ሙኒክ የሚያደርገው የደርሶ መልስ ጨዋታ ያመልጠዋል ተብሎ ይጠበቃል። እንግዲህ በዚህን ሰዓት ይህን ወሳኝ ተጫዋቻቸውን ማጣት ለሪያል ማድሪድ ከባድ እንደሚሆን ግን ምንም ጥርጥር የለውም። የሴኔጋል ብሔራዊ ቡድን ተጫዋች አሳኔ ዲያው በጉዳት ምክንያት የሞሮኮ የአፍሪካ ዋንጫ ውድድር አምልጦት ነበር። ተጫዋቹ በአፍሪካ ዋንጫው ምንም ደቂቃ ባይጫወትም ከተቻለ ለእኔም ኮከብ ግብ አግቢነቱን ቢሰጡኝ ሲል ጠይቋል። እኔም የኮከብ ግብ አግቢነቱ ሽልማት መጠየቅ ፈልጋለሁ ወይ ሲል ጥያቄ ያነሳው አሳኒ ዲያው ያንን ሊቀይሩት ከቻሉ ሲል ተደምጧል። እንግዲህ የሴኔጋል ዋንጫ መነጠቁ ያስከፋው ይመስላል። የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን ብሩኖ ፈርናንዴስ ታላቅ ተጫዋች አይደለም በማለት ገልጾታል። ፈርናንዴስ ጥሩ ተሰጥኦና አስደናቂ ቁጥራዊ መረጃ ያለው ነገር ግን ታላቅ ተጫዋች አያደርገውም ሲል ሮይ ኪን ይናገራል። አክሎም እውነተኛ ታላቅ ተጫዋች ቡድኑን ወደ ትክክለኛው ቦታ የሚመለስ ነው፣ እሱ ይሄ አቅም የለውም ሲል ተናግሯል። ጋሪ ኔቨል በበኩሉ ብሩኖ ፈርናንዴዝ የመጣበት ጊዜ ትክክለኛ አለመሆኑ እንጂ ዋንጫ ያሸንፍ ነበር ሲል ተከላክሏል። ይሄ የጊዜና የትውልድ ጉዳይ ነው፣ እሱ በእኛ ጊዜ በአንድ ቡድን ቢኖር ብዙ ዋንጫዎችን ያሸንፍ ነበር ሲል ለብሩኖ ፈርናንዴዝ ያለውን አድናቆት ጋሪ ኔቭል ተናግሯል። እኔ ከሚያለቅሱ መካከል አይደለውም በሲል ጨምሮ የተናገረው ሮይ ኪን በተንታኝነት እየሰራ የሚገኘው ይህ ሰውዬ የሚሰጠው ትችት ገራሚ ነው። ለሚቀርቡለት ትችቶች ምላሽ እየሰጠው ሮይ ኪን ሀሳቤን በነፃነት መግለጽ መብት አለኝ ሲል ተናግሯል። የምናገረው ከተለያዩ አመለካከቶች እና ልምድ አንጻር ነው የሚለው ሮይ ኪን ከኔ ጋር ብትስማማው ባትስማሙም ግድ አይሰጠኝም ሲል ተደምጧል። አክሎም የምትቆጡት ምናችሁና እኛ ስለ እግር ኳስ ጨዋታ ነው አስተያየት የምንሰጠው፣ እንደ እኔ ከሚያለቅሱት መካከል አይደለውም ሲል አስተያየቱ ሰጥቷል። እንግዲህ ይህ ሰው ብዙ ጊዜ ነገሮችን የሚያይበት መንገድ ከሌሎች የቡድን አጋሮች እንደማያስማማውና ትችት እንደሚሰነዘርበት ይታወቃል። የኢራን ተጫዋች ከብሔራዊ ቡድን ማባረሩ እየተነገረ ይገኛል። የኢራን ብሔራዊ ቡድን የፊት መስመር ተጫዋች ሳርዳር አዝሞን ከብሔራዊ ቡድኑ ስብስብ መባረሩ ተገልጿል። ተጫዋቹ የታገደው ከዩናይትድ አረብ ኤምሬት ፕሬዝዳንትና ጠቅላይ ሚኒስቴር ጋር የተነሳውን ፎቶ በመልቀቁ መሆኑ ተገልጿል። ሳዳር አዝሞን በኢንስታግራም ማህበራዊ ትስስር ገጹ መሪዎቹን በማግኘቱ ክብር ነው ሲል መጻፉ ተነግሯል። በዚህም ምክንያት ተጫዋቹ ከሀገር ጠላት ጋር ተገኝቷል በሚል በክደት መወንጀሉን የኢራን ፋርስ ኒውስ ኤጀንሲ ዘግቧል። ተጫዋቹ በአሁኑ ሰዓት በዩናይትድ አረብ ኤምሬት ለሻባብ አልሃዲ ዱባይ እየተጫወተ ይገኛል። እንግዲህ ከብሔራዊ ቡድን መባረሩ እየተነገረ ይገኛል። ውድ የቻናላችን ተከታታዮች ለዕለቱ ያዝናላችሁ የሐሙስ ምሽት አጫጭር ዜናዎች ይህንን ይመስላሉ። ቻናላችንን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድታበረታቱን እንጋብዛለን። ለመላው የእስልምና ሃይማኖት ተከታዮች ግን መልካም የኢድ አልፈትር በዓል ማለትን እወዳለሁ። ነገ በአዳዲስ ዜናዎች እስከምንገናኝ ባላችሁበት ግን ሁላችሁም ሰላም እንድትሆኑ መልካም ምኞቴ። መልካም ምሽት።